10 ቁጥር እርጉዝ የሆናችሁ በአሁን ሰዓት የማቅለሽለሽ ስሜት የሚሰማችሁ ምናምን 10 ወር አይደለም 10 ቁጥር ጻፉ ያልኳቸው 10 ቁጥር ጻፉ። አረ እኔ እኮ ያረገዙ እኮ ነው ያልኩኝ። ማሻአላ ታዲያ ሺቲው ለምንድን ነው የማትገዙ? የህፃናቶች ማር አለ ለምንድን ነው የማትገዙ ታዲያ? ጉድ እኮ ነው። ከወለዱ በኋላ ለህፃናቶች ማር አለ ከ12 ዓመት። ሺቲ ደግሞ ለእርጉዞች። አይ ሺቲ እኮ እኛን ይሸጣል ይሄዳል። ሺቲ እርጉዝ ከሆኑ እኮ ሺቲ ያስፈልጋል። አሁን እርጉዝ ሲሆኑ ሰፋፊ ነገር መልበስ አለባቸውና ሺቲ ግዙ። ጎሽ ሺቲ መግዛት አለባችሁ እርጉዞች። ሰፋፊ ሺቲ ነው ያለው። አዎ እሱን ግዙ። ስትወልዱ ደግሞ ለልጃችሁ ማር። እስኪ ኢማራት ላይ አሁን ከባድ ነው፣ ግን ኢማራት ላይ እንዴት ነው እርግዝና እኮ ከባድ ነው ወላሂ። በስደት ሀገር እኮ ይስጥሻል፣ የተመኘሽውን ይስጥሽ ያ ረቢ። ምኞት ይሆናል፣ ምኞት አይከለከልም። ኧረ እኔስ ጤነኛ ልጅ ስጠኝችው በቂ ናት። ረዋን ሁለተኛ እንወልዳለን። አይ አመሰግናለሁ። ረዋን ሁለተኛ እንወልዳለን። አላህዬ በሰላም እችን ይሄንን በሰላም አላህ ይገላግለኝ። ሁለተኛ ቁጥሩ ነው። አንቺ ደግሞ ጤነኛ ልጅ ስጠኝ። አራስ አልሐምዱሊላህ። ሁለተኛስ? ልጄን ይዤ ፊቴን እቸረችራለሁ እናቴ። በቃ ካሁን ደንግጣለች። በቃኝ እየተሰቃየ ያለሁት እኔ እናቴ። አንተ ስትል ሌሊት እኔ እኮ እግር እያበጠ እየደነዘዘ ተነስቼ ተንቀሳቅሼ እንደገና ተመልሼ ሌሊት ሲያመኝማ ነክ ከጎኔ ነህ አንተ። አልሐምዱሊላህ እኔ ከባድ ኪሎ ተሸክመሽ ታውቂያለሽ? ግን ከአንድ ኪሎ በላይ በዚህ በምንም ነገር ወላሂ ኢቭን እዚህ ለፍተህ ራሱ ኩሽና ራሱ ስንገባ እቃውን ያጣጥባል። ምን ይላል ወላሂ ምግብ እኔ ነኝ የምሰራው ይላል። በጣም ወላሂ አልሐምዱሊላህ ረብል ዓለሚን እንዳይቀይርህ አላህዬ። ግን ደግሞ የሌሊቱ ደግሞ ከባድ ሌሊት በእንቅልፍ ልብ ሌሊት እኔ እኮ ሌሊት ላይ እኮ ጋደም ስል እኮ እንቅልፍ አይወስደኝም። በኋላ ሊነጋ ሲል አካባቢ እኮ ነው እንቅልፍ የሚመጣኝ። ሀሳብ እያሰብኩ እሱ እኔ ቀድሜው ተኛለሁ፣ እሱ ቁጭ ብሎ ይነጋበታል። ከዛ እሱ እንቅልፍ ሲወስደው እኔ ደግሞ በተለይ ወይ እግሬ ደነዝዛል ወይ የሆነ ነገሬን ያመኛል። ደንግጬ ተነስቼ ክፍል ውስጥ ወካ አድርጌ ተመልሼ እንደገና ደግሞ ተኛለሁ። በፊት እኮ ሽንት ቤት ቂጥቂጧን ነው መከተለ። በፊት ይሄኛው እግሬ ጉንጬ ጋር ሆኖ ነበር የምተኛው። አሁን የለም። አሁን ወይ ቀጥ ብላችሁ ነው ወይ እግራችሁ ታጥፎ ነው ሙስተቂም ሆኖ ነው የምተኙት። እንደፈለጋችሁ አትተኙም። መከራ ነው። እንደፈለጋችሁ መተኛት አትችሉም። ረዋን እኔና አንቺ እንትን ሳናያ የትዳር ላይፍ የወጣቶች ይሄ ምንድነው የሚባለው? ምንም ነገር አይነት ላይፍ ሳይናይ ነው ወዲያው ነው ያስረገዝኳት። ዋው ምንም ነገር ሳታይ ብርጅ ከሊፋ ሳንሄድ፣ ሻርጃ ከሊፋ ሳንሄድ፣ አጅማን ከሊፋ ሳንሄድ፣ ወደ ባህሩ ዳርዳሩ ሳንሄድ ወደ ገደለው ነው የገባ ነው። እኔ በጣም ደስ ብሎኛል ወደ ገደለው ስለገባ። ማች ሳንለብስ ትላለህ እንደ ካፕሎች ሳናሽ ቋለጥ ሚዲያ ላይ እስኮለሊ ሳንል የፈራ ነው እኮ ይህ ዘንጠ ምናምን እንትን ምናምን እንታይነት እስኪ እኔ ናርዋን እኮ እኔ ነኝ ባይዞ ወይ ገፋፋት። ይኸውላችሁ እኔ በጣም የተረገምኩ ሰው ነኝ። አንደኛ ድግስ አልወድም። እናቴ ምን አለችኝ? ኡስማን አንተ የፈለከውን ተሳካልህ አለኝ። የኔ ወንድሜ ታላቅ ወንድም አለ ቱርክ ሀገር አለ እና ቆንጆ ሚስት አግባ ይለኝ ነበር። ከዛ ደግሞ ምን አለኝ መሰለህ? እናቴ ደግሞ እኔ ድግስ አልወድም። እኔ ሳገባ ወላሂ ሁሉም ነገር ያለ ድግስ ነው። ከልጃችሁ ጋር ገና ትላላችሁ። እሱም እያለ ነበር፣ እንደዛ እያልኩ ነበር። አሁን ያለ ድግስ ዲሲፕሊን ማንም ሰው እንዳይጠራ ያደረግኩት ኡስማን፣ ማንም ሰው እንዳይመጣ ሚስትህን ማሳመን ነው ብሮ ሄድን ወደ አቡዳቢ ቀድመን አስያዝን። ወይ ጠላት ካላችሁ በፍጥነት በአስቸኳይ የሰርግ የኒካህ ነገር ጨርሱ። ጠላት መንቀኛ ነው። በእኛ ላይ ብዙ ጠላት ነው ያለ። ቶሎ የኒካህ ወረቀት መጨረስ አለ። ምክንያቱም እኔና እሷ አንድ ቤት ተኝተን ከተገኘን ጥቃት ሊኖረው ይችላል። ሌላ ነገር ጎቶ ይችላል። ብዙ ሰው የሚከታተለን በተለይ እዚህ አካባቢ አሉ እንደ አሟራ እንትን የሚያደርጉ
እዚህ ጋር የሚሸልሉ ሰዎች አሉ። አንድ ቀን ካገኘኋቸው ግን በዚህ ወይ አይናቸውን አወጣላቸዋለሁ፣ አያቸዋለሁ። እኔ ተረገምኩ ነኝ። ሞሳድ በሉኝ። አባቴ ወታደር ነው ባይዘው። በዚህ አጋጣሚ የድሮ ታጣቂ የነበረ አዛዥ የነበረ ሰው ነው። ፎቶ ምናምን ባሳየት ትደነግጣላችሁ። ጀነራል በሉት። እውነቴን ነው። ተረገም አድርጎ ነው ያሳደገኝ እና ይሄ አለ። አንድ ሰው ጉረኛ ነው የሚለኝ እኔ አይደለሁም። እኔ አላማዬን እያሳካው ነው። ለምን እኔ ያሰካረም አሁን ሱሳን መጥቶ ይለኛል። እኔ እኮ ትዳሬን አድርጌ ጉረኛ ምስል ትዳሬን አድርጌ ትዳሬን እየመራው እዚህ በላይ እኮ የለም። እኔ ከመጣሁ እኮ አመት ሊሞላኝ እኮ ነው። ትንሽ ወራቶች ነው የቀሩት። አየሁ። ይሄ ነው እኔ ወንዶች ለዚህ ነው ጠንካራ እንድትሆኑ ለእናንተ ነው እንጂ አይመለከተኝም። የራሴ ብቻችሁ አሁን ረዋን ምን ናት? አንደኛ ሚስቴ ናት። ሁለተኛ ምን ናት? ሚውት ሰውነት ቦልኪ ለምን እንዲከታተሉ ማለት ነው። እዚህ እንዲያይ ቦልኪ እዚህ ቁጭ ነው ያየኝ እንዲቃጠል። አዎ ሚውት ታርጋለሽ። አይጽፍም ወይ ያየናል ወይ ወጡ ይሄዳል። አንደኛ ሚስቴ ናት። ሁለተኛ እህቴ ናት። ሶስተኛ ጓደኛዬ ናት። አራተኛ እናቴ ናት። እናትም ችግር የለውም መጠቅለል ይቻላል። እናትም በሉት። አያችሁት አይደለ? ጓደኛ አያስፈልግም። አለቀ። ከስራ ትውላለህ፣ ወደ ቤት ትሄዳለህ። ከዛ ደግሞ የሚሰራ ካለ ትሰራለህ። አለቀ። ሌላ ነገር ምንም ነገር አያስፈልግም። አየርለ ጭንቅላትን ተጠቀሙ። መዝለል አያስፈልግም። እኔ እንደማንኛውም ሰው መዘነጥ እችላለሁ። እንደማንኛውም ሰው እንደፈለኩ የእንትን የወጣትነት ስታይል ምናምን ማድረግ ቀላል ነው። አያስፈልግም። እኔ ባለ ትዳር ነኝ። አዛውንት በሉኝ። በአሁኑ ሰዓት ትዳር ትልቅ ተቋሚ እየመራው ነው ያለው። መንግስት በሉኝ። እኔ መንግስት በለኝ። ለምን ትዳሬን እየመራው ነው፣ እያስተዳደርኩ ነው። ቢግ ስማርት ጭንቅላት ተጠቀም። ሰዎች አሁን በህይወት ወዳጅ መስሎ ይመጣሉ። ለምን ትፈለጋለህ? እኔ ደግሞ የተረገምኩ ነኝ። ለምን አልፈልጋቸውም? ቢግ ስማርት ማንም እንዲቀርበኝ አልፈልግም። ብሮ ተመልከት እንግዲህ እኔ ብዙ ቁስል እንትን ብሎ አሁን ወዳጅ ይመስላል። እኔ አሁን ሚስቴ እርጉዝ ናት ሲባል ደዋዩ መብዛቱ ማንም ሰው እንዳይደውልልኝ። አላቃችሁም፣ አታውቁኝም። ራሴ ወጣዋለሁ። አልሐምዱሊላህ ከአላህ ጋር ሁሌ እንደዚህ ነው የምልህ። ሁሉ ጊዜ ፈጣሪ አለ በዛ እንደዚህ ነው የምልህ። አልሐምዱሊላህ ለእናንተ ምክር ነው። ከዛ ወደ ስራ እንገባለን። ይህንን አድርጎ ወደፊት ማንም ሰው ወዳጅ እንዳይመስል ብሎ በቅርብ ያለ ሰው ጋር ነው አንተ ሰላይ የሚልክብህ ወዳጅ የሚመስለው። እኔን አይደፍሩኝም። የረዋን ጠላት እኔን በገንዘብ አይሰሉልኝም ወይ በተለያዩ ነገር ማለት ነው። አልሐምዱሊላህ ለምን የተረገምኩ ነኝ፣ ሞሳድ ነኝ። በህይወቷ የረዋን ብዙ ሰዎች ይመጣሉ። ሁሉም ሰው ጎድቷት ነው የሄደው። ወላሂ እንዳሉ በረዋን ህይወት የመጡ ሰዎች ከአንድ እስከ ህ ብነግራችሁ እንዳሉ ጎድቷት ይሄዱ። ከሷ ጥቅም ፈላጊ አላህ ወደ ህይወቷ ሲያመጣኝ ምን አደረገኝ? እኔ መብቷን አስከባሪ ነፍጠኛ፣ ማንም አይደፍራትም እኔ እስካለው በህይወት አያረለ። እኔና እሱ ያገናኘን ለምንድን ነው? ሰው አይሆናትም ይላል። የሰው ልጅ በራሱ አስተያየት ይሰጣል። አንተ በማያገባ ለምን ትገባለህ? አያረለ። ይሄ ነው ትልቁ ስህተት። በማያገባን ነገር እንገባለን። ለምንድን ነው እሱ ይሄ ሰካራም ይሄ እኮ እንደዚህ አይባልም። ፈለገ ማን ይለኛው ለምን አገናኘን? ለምን እንዳከብራት መከታ እንደሆናት ቢግ ስማርት አለቅ። ይህ ነው 100%። አሁን እየሰማችሁ ነው እዚህ በፌክ አካውንት እያንዳንድ ድንቆሮ ማይ። ሁለተኛ ጥቁማን አስከብርላታለሁ። ጉራ እንዳይመስል መቼም አንለያይም። ወይ ሞት ይለየናል፣ በጭራሽ የጠላትን ነገር አይለየንም። እኔ ተረገምኩ ነኝ። እዚህ ሱቅ ለራሱ ሰው ሲመጡ ከጥፍር እስከ እግራቸው ነው ማያቸው። እኔ ለምን ጠላት ብዙ ነው፣ ጠላት ብዙ ነው። መድኃኒት ሊያመጣ ይችላል። የሆነ ነገር አድርጎ ሞሳድ እስኪወጣ ድረስ አለመለየት፣ ጥቅም ማስከበር። ይሄ ነው እንዴት ማድረግ እንዳለብህ ከየት ወዴት እንደሚለው ገብቶሻል። ሚዲያ ላይ ስንስቅ ስንጫወት ለስራ ነው አለቀ። ከዛ ውጭ ሌላ ሰው ነኝ እኔ። ይሄ ነው የሚያስፈልገው። ቤቱ ካሜራ አለ፣ ድምፅ አለው። ቢግ ስማርት ጭንቅላት ተጠቀሙ። ገብቶሻል። አሁን ጓደኛ የምታበዙ ይቅርባችሁ። ትዳር የምትፈልጉ ወደ ትዳር ወደ ገደለው ግቡ። ይህን ተጠቀሙ፣ ጭንቅላችሁን ተጠቀሙ። እሺ ሁሌ አመስጋኝ ሆኖ አልሐምዱሊላህ በሉ። አለቀ። አመሰግናለሁ።
አመሰግናለሁ። እያንዳንድሽ ረዋን ህይወት የመጡ እኔ በተለይ በጣም የሚናደደው በጣም የምናደደው በረዋን ህይወት የመጡ ሰዎች ተጫውተውባት እንዳሻንጉሊት ገንዘቧን ንብረቷን ተጫውተውባት የሄዱ ሰዎች ብቻ። አንድ ሰው መጦ በህይወቷ አንድ ነገር የጨመረላት የለም። እከሌ መጣ ምን አረገልሽ? ምንም። እከሌት መጣች ምን አረገች? ምንም። እከሌት መጣች ምን አረገች? ምንም። ገንዘብ ማበደር ኖ። እኔ መጣው ከአሁን በኋላ ገንዘብ ለማንም ሰው ማበደር የለም። ምክንያቱም ገንዘብ ያስፈልገናል፣ እኛ ማድረግ እንፈልጋለን። አለቅ ለምን ማድረግ እንፈልጋለን። ማንም አይደፍረኝም። እኔ ነፍጠኛ ነኝ። ማንም ሰው መድፈር አይችልም። ምክንያቱም እኔ መስራት እፈልጋለሁ። የተለያየ ነገሮች እዚህ እየጨመርኩ የራሴን ነገር እያደረኩኝ ማለት ነው። መልዕክቱ ለእናንተ አይደለም ለሌላ ሰዎች ይገባቸዋል። ይህን ሳስተላልፍ ቢግ ስማርት እኔ መጣው ብዙ ነገር ተቀየረ በህይወቷ አልሐምዱሊላህ። እኔ በዚች ስመጣ ወደዚች ቤት ምን ጨመርኩኝ ነው ትልቁ ፖይንቴ። ምን ጨመርኩላት በሳ ህይወት። ለምን እንደነዛ ሰዎች መጥቼ ዝም ብዬ የማይረባ ነገር አድርጌ መሄድ አልፈልግም። ወይ ከህይወቷ መጣት አይደለም ምን መጣው ምን ጨመርኩ አለቀ። ይህ ነው ትልቁ ነገር። ወላሂ በጣም ምስኪን ናት እቺ ልጅ፣ በጣም ምስኪን ናት። አልሐምዱሊላህ እኔ አላህ ያመጣኝ እሷን ልክሳት ነው መሰለኝ አልኩኝ። ሁሉም ሰው የሚጫወተው ምስኪን የዋናታ እከሌ ምስኪን ነው አትበይ። የተረገመ ነው፣ ሸይጣን ነው፣ ሙጅሪም ነው። ምስኪን የለም እዚህ ምድር ላይ ሰኪን ብቻ ነው። ምስኪን የሚባል ነገር የለም፣ ሁሉ የተረገመ ነው። ጎዘራለ የለም የለም። ሁሉ ጥቅም ፈላጊ ሲኖርህ ነው የሚፈልግ ሁሉም። አንተ ከሌለ ማንም አይፈልግም ብሮ። ብር ስትይዝ ነው ፈላጊ መብዛቱ። ወላሂ ነው የምላችሁ፣ ሁሉም ሲኖርህ መብዛቱ። አሽቃባጩ እንብላ፣ እንጠጣ፣ እንሂድ፣ እንጨፍር፣ ልብስ አለ የምን አውደ ዓመቱ ምናምን የሚል መብዛቱ። አቤት የሌለ ቀን ግን አላህ ምስክሬ ነው ወንድምም ይጠላል የሌለ ቀን ከእናትህ በስተቀር። ይህንን ጭንቅላት ላይ ያስቀምጥ እያለ ብዙ በህይወቷ ነገር ተቀይሯል። አልሐምዱሊላህ እኔም ተቀይሬያለሁ። ለማን ለራሴ ስል ለማን ለህይወታችን ስንል አለቅ። አመሰግናለሁ። እሺ አሁን ወደ ስራ እንገባለን። ቤተሰቦቻችን እናመሰግናለን። እኛ የምንቀጥለው ከእናንተ ጋር መቀጠል ነው የምንፈልገው እስከ ዘላለሙ ድረስ ከተከበሩ ከስተመሮቻችን ጋር ከእናንተ ጋር ነው መቀጠል ነው የምንፈልገው። በቃ ችግር የለውም። ኦኬ ቤቱ ሞቅ ሞቅ ሸብረቅ እንዳለ ሁላችሁም የምትወዱን የምንወዳችሁ ኮፕሊንክ ታፕታፕ የምትወዱን የምንወዳችሁ ወካርጊ ሚስቴ 10 ጊዜ ትመጫለሽ። 9ኛው መጣሽ 10ኛው መጣሽ ታርፊያለሽ። 5 ጊዜ ትሄጃለሽ። 5ኛው ታርፊና 10 ጊዜ ትመላለሻለሽ። አቤት የኔ ሚስት የኔ ታላቋ ንግስት የኔ ባለቤት የጀብዳኛው ኡስማን 10 ጊዜ ነይ። ከደከመሽ 5 ጊዜ መጀመሪያ 5ኛው ትቀመጫለሽ፣ 6ኛው ትነሻለሽ። ወይኔ ሴቶች በጣም የሚያሳዝኑ ፍጥረት ናቸው። ሴት ልጅ በጣም ተሳዝናለች። ሴት ልጅ በጣም ነው የምትገርም ፍጥረት። 10ኛው እዚህ ላይ ድረሽ እግርሽ ጤናማ ልጅ እንድንወልድ ነው። ታይ ይገለሽም እንጋፈጠዋለን እስከ መጨረሻው ድረስ ቤተሰብ እናሲስ እንጋፈጠዋለን እስከ መጨረሻው ድረስ። አልሐምዱሊላህ የረዋን ጉዳይ ደግሞ ቶሎ ቢያልቅላት አልሐምዱሊላህ ኢንሻአላህ ሁልጊዜ አለን እስኪልቅ ድረስ እንፋለማለን በሉ። ሁላችሁ ኮሜንት ላይ እንጨርሰዋለን በሉ። እንደጀመረው እንጨርሰዋለን በሉ። ሂዱበት የኔ ቤተሰብ ሄድባት። እኔ ማሽቃበጥ አይመቸኝም። በለው ዝም ብለህ በል እንጨርሰዋለን በሉት። አው ዳይ አቤት የእናንተ ውለታ አለብኝ። የእናንተ ውለታ ከባድ ውለታ የእናንተ ውለታ። አሁን ኮፕሊንክ እያማራች ነው ረዋን። ኮፕሊንክ ስንት እያማራች ነው ረዋን? ስንት ነው እያማራች ያለው? ኦኬ አሁን ኮፕሊንክ
3000 ይሄ ልጅ ጤናማ ልጅ የእናንተ ልጅ ጭምር ነው፣ የኛ ብቻ አይደለም። ኦኬ አሁን ታረጋላችሁ ኮፕሊንግ። አሁን ኮሜንት አትጻፉ። አይዲ እኮ እነሱ ናቸው የሚያሰሩለት። አዎ የምትገዙ አንድ ቁጥር ጻፉ እሺ። ከዛ እንስራ ትንሽና የመግዛት የምትፈልጉ በኋላ ገዝቱ እድሉ ይሰጣችኋል። እንደ ልባችሁ ሐሳብ አስተያየታችሁን ታወራላችሁ። ለምን እኛ ሁሉ ጊዜ እድል አንሰጣችሁም። ብዙ ጊዜ ስራ ነው የምንል አይደለ? አንዳንድ ምክር ያስፈልገናል ከቤተሰቦቻችን። የምታርሙን ነገር ካለ እናንተ ነው የምታርሙን። ምን የምጨምሩት ነገር ካለ ከእናንተ መስማት አለብን። ምክንያቱም እናንተ የተከበራችሁ ንጉስ ናችሁ ለኛ። ክቡራት ማለት የተከበሩ ከስተመርና እዚህ የሚከታተሉን ሰዎች የከበሩ ናችሁ። ሁላችሁም ኮፕሊንክ አድርጉ። አሁን ስድቡ ይቅርባችሁ፣ ኮሜንት ይቅርባችሁ። ኮፕሊንክ አድርጉ። ዝም ብላችሁ ኮፕሊንክ አድርጉ። ነገ ትወልዳለሽ አንቺ፣ ነገ ታረግሻለሽ። በለጠች ፋጡማ ነገ እንድትወልጂ አምሮቷን ይረዋን ሙይላት። ፎሎ አደረጋችሁ፣ ፎሎ አድርጓት። ረዋን 500 ሺህ ሊያምራት ይችላል። በአጭር ጊዜ ውስጥ 500 ሺህ እናስገባት። ረዋን